እማዬ እኔ በጣም ነው ናፈቅሽ። በዛ ላይ ደግሞ ከዚህ ስራ ፈት ጋር መኖር እንዴት እንደሰለችኝ። ገና አመት ሳይሞላሽ እንዴ? እማዬ አመት ያለሽ እንዴ? ለኔ 3 አመት ነው የሆነብኝ። ስልኩን ትተሽ ለምን አትበይም? ትጂ ቢ አቡ አንተ ዝም ብለህ ብላ። ማን አናገረ? እናቴ ማውራት አልችልም ናልሽኝ እኔ ልጅ። አይ እማዬ አንቺን አይደለም ይሄን ስራ ፈት ነው። ምንድነው የሚልሽ? አላበዛውም እንዴ? አንድ ደቂቃ እንኳን ልጄን ማውራት አልችልም ማለት ነው? እማዬ እባክሽን በቻልኩ ፍጥነት ነይና ገላጊ። እኔ አልቻልኩም። አሁንስ ካላውሬ ነው ልጄን አሳልፌ ሰጠውሽ። ጠባቂ ያስፈልግሻል ማለት ነው። በቃማ ቶሎ ነይልኝ። በዚህ አይነትማ እሱም አይቀርልኝም። ቻው በይ። እንዴት እንደምገላገለን ያውቃለሁ። ወይኔ ገና ስራ ከማጣቴ ሳምንት ሳይሞላኝ እናቴ ካልመጣች አልበላም አልጠጣም ብላ ትቅበጥብኝ። ስራ ማጣቴ እኮ ነው ይኸውልህ ያስናቀኝ። ድሮንም ወንድ ልጅ እጁ ሲያጠር የማንም መጫወቻ ነው የሚሆነው። እናንተ አበላም ምን የሴት ልጅ ነገር እኮ ይሄኔ ገና ከመውጣት ነው ድስት ጣራ አድርጋ የምትበላው። ስራ ማጣትህንም እስክትለምደው ይሆናል። የሚገርም ነገር እኮ እሱ ብቻ ነው። ጭራሽ ለኔ ያላትን ነገር ትታ ከእናቷ ጋር የምታወራውን ሁሉ የስልክ ልውውጥ እኮ በቃል እያያዝኩት ነው። እኔን እኮ እርግፍ አድርጋ ታኛለች። ድሮ እያለኝ ገንዘብ እያለኝ የነበረውን ክብር እኮ እየሰጠችኝ አይደለም። እንደውም ከእናቷ ጋር በመሆኑ ራሱ እድለኛ ነው። ናቤት ምኑ ነው እድል? ሌሎች ሚስቶች እኮ ከሌላ ወንድ ጋር ነው ሲያወሩ የሚውሉት። መወድህን ያህል እንዳልጠራ ቲጂ እንዳታደርግ። እንግዲህ በክፉም በደጉም አብሬሽ ሆናለሁ ብለን ያገባት ይህንንም ያካትታል። አላደርግስ ብል ምን አመጣለሁ? ወድጄ የገባሁበት ነገር አይደል? መቼም ወንድ ልጅ አይደል? ድሮ ይሄን ክብር አልነበረም የሚሰጠኝ። ከቸገረኝ በኋላ እንዲህ አይነት ክብር እያዩ ያለው ሰው በሳምንት ውስጥ እንዲለወጣል። ያልታደለ አሞራ ፈረስ የሞተ ዕለት አይኑ ይታወራል ማለት የኔ እኔ የምለው ስራ ፈቶ ቲቪ ላይ ሲያፈጡ መዋል ግን አይከብድም? ቲቪ እኮ ዳቦ አይሆንም። በዛ ላይ ደግሞ ሳልነግርህ እማዬ ልመጣ ነው። ደስ አይል? የት? እዚህ? አዎ። ችጋራምነት እንዴት ነው ለመዳችሁት ልትለኝ? እንዳይከፋክ። አይከፋኝ። ይምጡ። ግን እዚህ ሊመጡ? እዚህ ልትመጣ ነው።
ቆይ አልገባኝም። ልጃቸውን ሰጡኝ ዳሩልኝ አይደል እንዴ? ቆይ አሁን የሚመጡት ለምንድን ነው? ብቻዋ ራሷን አልቻልኳትም እንኳን እናቷ ተጨምረው። የስልኳ አልበቃ ብሏቸው ነው የሚመጡት። ሲጀመር ከኔ ጋር አልነበረችም፣ ከእናቷ ጋር ነበር መጀመሪያም። ልቧ ከቤቷ አልወጣችም። ለካስ ወዳጆቼ ዝም ብለው ነበር ኃይሎ ጋ ብለው ያስወጧት። ልጅቷ ገና እናቷ ቤት ናት። ተዛለቅናታ። ቆንጆ ምግብ የሰራሽ ይባረክ። እሰይ እማዬ እንደ ዛሬም በልቼ አላውቅም። የኔ ባለሙያ ይህ ችጋራ ከሱ ጋር እየኖርሽ በረሃብ ገደለብኝ እንዴ። የትዕግስት እናት መጡ እንዴ? እንኳን ደህና መጡ። እንዴ ዛሬ ዱለት ነው ለካ። እራት ላቅርብልህ። ባለሙያ በጣም ባለሙያ እኮ ናት። አይሽ እና አይ ለምን ጨምረን እንብላ ታዲያ? ይብሉ ያው መቼስ ቤት ያፈራው ነገር እኮ ለምን እዚህ ላይ ጨምረን? ምን ነው አልጣፈጠም እንዴ? ምን ይጨመር? አይ እንትን እኮ አይ ቆንጆ ነው ዱለቱ። ማን እንትን ብሏ ታዲያ እንብላ ማለት በል አደረስ እና እንዴት ነበር መንገድ? ትዕግስት እናት ያው ትንሽ ስራ ነገር እየፈለኩ ጊዜ አጠረኝና መጥቼ አልተቀበልኩትም። እንዴት ነው በሰላም መጡ? እሱንማ ልጄም ነግራኛለች። ለመሆኑ ስራ አልተገኘም እስካሁን? አይ እሱማ ትክክል ነው፣ ግን እኔ የምለው መንገዱ ግን እንዴት ነው? ሰላም ነው? በሰላም አለፋችሁ? ሰላም ነው። ከእናንተ ኑሮ መቼስ ይሻላል። አይ ዋናው በሰላም መግባታችሁ። በማህበራዊ ሚዲያ ላይ እኮ የሚነገረው ነገርም ትንሽ እንደው ያስፈራል እኮ። እሱን ሳስብ እንደውም ትንሽ ፈርቼ ነበር። እንኳን በሰላም ገቡ። ምን ይፈጠራል ብለህ ነው? ለእኔም ለልጄም ፈጣሪ አለልኝ። እስካሁንስ ያቆየልኝ ልጄን እሱ አይደል? ያው እሱማ ትክክል፣ ፈጣሪ ነው። እሱማ ፈጣሪ ነው ለሁላችን። እኔስ ያው ፈርዶብኝ ችግሩ መልሶ ያውለኛል። ትክክል ነው፣ እሱ ፈጣሪ ነው፣ ፈጣሪ ነው። ትንሽ እስኪ ስለደከመኝ ገብቼ አረፍ ልበል። አልጋው ግን አለ አይደለ? አልጋውም አለ ትሄዳለህ። እንትን ቲጂ ወይ ላንጥፍላቸው ወይ ታነጥፍላቸው ሶፋ ላይ። አይ አያስፈልግም፣ እሷ መኝታ ቤት ነው የምተኛው። አረ ይሁን፣ እንደዛ ይሻላል። ይሁን በቃ። ግን ሶፋ ይበቃናል እንዴ ለኔና ላንቺ? አረ እኔማ ከእናቴ ጋር ነው የምተኛው። አንተን እዚህ የምተኛው። እኔስ? አንተማ ትተኛለህ። ምን ችግር አለው እንዴ? አንተ ትልቅ ሰው አይደለ እንዴ? ምንድን ነው የሚያስፈራ? አረ የትዕግስት እናት፣ እኔ ምን ያስፈራኛል? ትልቅ ሰው አይደለሁ እንዴ? ግን ያው እኔ ከቲጂ ተለይቼ ተኝቼ ስለማላውቅ ነው አብሬ ለመተኛት
ሌላ አይደለም። ያው ባለቤቴ አይደለች። ያው እንግዲህ እማዬ እያለች እሷን ጥቂት ካንተ ጋር ላድር ለዛ ነው። ኦ ይልቁንስ ድህነትን አትፈራም? እሺ እማዬ ደህና ነሽ? ነውር አይደል እንዴ ባለትዳር አልጋ ላይ መጥቼ ካልተኛው ማለት ያደለው እኩያቸው በ70 በ80 ዓመቱ ልጅ ወልዶ ያቅፋል። እሳቸው ደግሞ ልጃቸው ላይ ይታቀፋሉ። ነውር አይደል እንዴ አባወራ አልጋ ላይ መጥቶ ቼቼ ማለት አዮ አንተ አዮ ምንድነው እንደምትጋደመው? ምንድነው የሚያጋድመን? ተነስተ ስራ አፈልግም እንዴ? በቃ እንዴ ደህናችና አንድ ሰዓት ተኩል ሆኗል እኮ። ማታ እኮ ትመጫለሽ ብዬ እኮ በቃ አልተኛውም ነበር እየጠበኩሽ። ቀስቅሼክ መስሎኝ የተነሳው ሳልተኛ ስትል አታፍርም? እሱማ አዎ፣ ግን ሊነጋጋ ሲል ነው ትንሽ እንቅልፍ ሸለብ ያደረገኝ። ያው ጭንቀቱም አለ እዚህ ስራ ማጣቱ። ሳልነግርህ እማዬ እኮ የመጣችው እዚህ ልኖር ነው። እንዴ የት? እዚህ ከኛ ጋር? ምን ነው በአንድ ቀን ደበረችው እንዴ? እኔ አላልኩም እንዴ። እኔ ወጣኝ እንዴ። አንቺ ለምንድን ነው ነገር የምታወሳስቢው የምታነካኪኝ? ለምንድን ነው እንደ ግራ ካሱ መንገድ ነገር እንዲህ የምታዞሪው? እኔ ወጣኝ አላልኩም፣ ግን በቃ እኔ ይሄ ሶፋ ራሱን ያልተመቸኝም እየተቀጠቀኝ ነው። እኔ ያልተመቸኝም እንዴ። እና ታዲያ ለአንተ ያልተመቸ ለእናቴ ይመቻታል? ንገረኝ እስቲ ይመቻታል ወይ? አረ ድምፅሽን ቀንሽ። አንቺ ሴት ምንድን ነው ለምንድን ነው ከእናትሽ ጋር የምታነካኪኝ? እኔ ተናገርኩ ወጣኝ እንዴ? እንዳይነገር ወጣኝ ወይ? ደግሞ ምንድን ነው አንቺ እንደሚስት ብትሆኝ እንደሚስት ቢሰራራሽ ለስሙ ማዘር ትሬዛን አክለሻል። ከዚህ በላይ ጥቁርና ነጭ ቀላቅለሻል። ምንድን ነው ጡት ትጠቢያለሽ እንዴ? እናቴ ጋር ሂጅ ልተኛ የምትይው ምን ማለት ነው? ባለትዳር እኮ ነሽ። እና አልጋዬን ልቀቁልኝ እያልክ ብቻ ባልሆነ። እኔ እንደዛ ማለት ፈልጌ አይደለም። ለምንድን ነው ነገሩን የምትቀይሪው? እና እንዴት ነው እባክህ? ችግር የለውም እኛ እዚህ አንጥፈን እንተኛለን፣ አታስብ። ትሰሚኛለሽ? እኔ ከእናትሽ ጋር ምንም አይነት ችግር የለብኝም። እንዴ ቆይ አንቺ ምን አይነት ሚስት ነሽ? ለእኔ ስሜት ትንሽ አትጨነቂም እንዴ? እንዴት ነው የምታስቢው? እዮባ ቆይ ምን አድርጉ ነው የምትለን? እኔና እናቴ ምን እንፍጠርልን? ምን እንሁን? ትሰሚኛለሽ? በዚህ አይነት ሁኔታ እኚህ ሴትዮ እናትሽ ከኛ ጋር አይኖሩም። ምንም ስራ ባጣ ምንም ቢቸግረኝ ወንድ ልጅ ነኝ፣ አባወራ ነኝ፣ ለዚህ ቤት ክብር ነኝ። ገባሽ? እንዴት እንዴት ነው የምትናገረው? እባክህ እኔ እኮ ሚስት ነኝ። እኔ ደግሞ ባልሽ ነኝ። እና ምን ይሁን? እናማ የሚስትነት ወጉ አቅፈን ተቃቅፈን ስንተኛ እንጂ አራምባና ቆቦ ሆነን እየተኛን አይደለም። ሰሚኛለሽ? እናትሽ ወለዱሽ እንጂ አላገቡሽም ተቃቅፈሽ የምተኘው። እንደውም ይሄ ነገር በደንብ እንዲታሰብበት ፈልጋለሁ። እኔ ዛሬ ስራ ፈላልጌ እስክመጣ ድረስ የሆነ ነገር በዚህ ጉዳይ ላይ ወስነሽ ካልጠበቅሽ ተናገር። ጨርሷ አንተ ስርዓት ድሃ የድሃ ልጅ እመነኝ እሰራልሃለሁ። እንዲህማ መቀለጃ አታደርገኝም። ምን አድርጊ ነው የሚልሽ ልጄ? ምንድን ነው? ምን ተፈጥሮ ነው? እማዬ እውነቴን ነው የምልሽ። ምን ማለት እንደፈለገ እኔ እራሱ አልገባኝም። እንግዲህ አትሸፋፍኝለት። ሁሉንም ነገር ሰምቻለሁ። ያልሰማው እንዳይመስልሽ። አይ እማዬ ዝም ብሎ ነው። አንቺ አትጨነቂ፣ ሁሉንም እኔ እፈታዋለሁ። ዝም ብሎ ነው ስትይ ምን ማለት ነው? ልጅን ወዶ እናትን መጥላት። እማዬ ቦታው አልተመቸኝም ነው ያለው። በዛ ላይ ደግሞ እንቅልፍ አልወሰደውም። ለዛ ይሆናል እንዲተናገረው። እኔማ ልጅን መታደግ ይኖርብኛል። ትሄድ ነው ያለው አይደለ? እሱ ይሄዳታል እንጂ እኔ እንደውም ከዚህ ቤት ነቅነቅ አልልም። እሱ ይሄዳታል።
አይ አይሆንም እማዬ፣ ችግር የለውም እኔ ያሳምነዋለሁ አልኩሽ። በእኔ ጣዩ እኔ ያሳምነዋለሁ። ገና ካሁኑ ጭቅጭቅ ከተጀመረ ከዚህ በኋላ ምንም አይነት ራስሽ መወሰን አለብሽ። በቃ ይሄ ነገር የሚዘልቅ አይደለም፣ መወሰን አለብሽ። ተናግሬያለሁ። አይ እማዬ ግድ የለሽም፣ ጊዜ እንስጠው። ቆይ አንቺ ሰው ሚልሽን አሰሚም እንዴ? ዛሬ ሚስቱን እናት አንቺን መሳደብ ከጀመረ ነገ ምን ሊፈጠር እንደሚችል አታውቂም? ነገ አንድ ነገር ቢያደርግብኝስ? ካላባት ያሳደግኩሽ አንድ ልጄ ነው። አንድ ነገር ቢፈጠርስ? ነገ እስከ መቼ ነው እንደዚህ የሚሆነው? በዛ እኮ። አይ ግድ የለሽም እማ፣ አታስቢ። ጊዜማ አንሰጠው። ተረጋጊ አንቺ። እኔ አሁንስ ላብድ ነው። ጨርቄን ጥዬ ላብድ ነው። ደግሞ ምን ተፈጠረ? ምን ተፈጠረ ብቻ የትዕግስት ናት ከድሬዳዋ አይመጡም። እና ይሄ ምኑ ነው የሚያሳብደው? እንዴት ነው ይሄ የሚያሳብደው? ይሄ እኮ ማለት እኮ በቤተሰብ እኮ ጣልቃ ገብነት ማለት እኮ ነው። በዛ ላይ ታውቃለህ፣ እኔ ስራ ከፈታው ስንት ጊዜ ሆኖኛል። እንደገና ሌላ ሸክም፣ እንደገና ምላሳቸው ደግሞ አያርፍም። ይጠቀጥቁኛል፣ ይናገራሉ። እንደዚህ ብሎ ህግ መናድ ምን ማለት ነው? በቃ እኔ እሷ ባልና ሚስት ተጋብተው ብቻቸውን ይኖራሉ ነው የሚለው አይደለ እንዴ ህጉ? እንጂ እናታቸው መጣ ለሶስት አብረው ይኖራሉ አይደል? እኔ እኮ ልጃቸውን እንጂ እኮ እሳቸውን አላገባውም። ሁለት ሰው ማስተዳደር። እሱስ ልክ ነህ። በሷ ቦታም ሆነ ደግሞ አስበው፣ ምናልባት ከብቸኝነት ለመውጣት ብላም ሊሆን ይችላል። ደግሞ ከሴት ጓደኛም ይሻላል። የሴት ጓደኛ ሚስቴን ቀምተውኝ ምን ይሻላል? የሴት ሆነ የወንድ ሆነ የምን ሆነ እኔ ምን ይሰራልኛል? ሚስቴን እኮ ነው የቀሙኝ አይደል? ምን ይሰራልኛል? ነው አጣሏችሁ እንዴ? እሱማ አንደኛውን እሱ ጥሩ ነበር፣ እረፍ ትላለህ። ቢያጣሉማ ይሻለን ነበር። አፋቱን እንጂ እንዴ! ወይኔ ወንድሜ፣ ገና በአንድ ቀን አፋቷችሁ? የልጃቸው ሳያንስ ራሳቸውን ማምጥተው መረቁልኝ። እያወራሁ እኮ ነው። እኔ ያገባሁት ልጃቸውን፣ እሳቸው ሊኖሩ መጥተው ጭራሽ አልጋዬ ላይ ተጋድመዋል። አንተ ሰውዬ ለምንድን ነው በትክክል የማታወራው? ምንም አልገባኝም። እኔ እንዴት ብዬ እኮ እንደማስረዳህ እኮ አማርኛው ስለጠፋኝ። በቃ በሁሉም ነገር ላይ አሉ። እንደገና እሱ ብቻ እኮ አይደለም የገረመኝ፣ የሆነ ነገር ስል ነካ ወጋ ወጋ። ለሰላምታ እንኳን እንዴት እንደተጸየፉ ማጣት ምን ያህል ከባድ እንደሆነ ከአንተ በላይ የሚያውቅ የለም አይደል? ብዙ ነገር ነው እናንተ ተጫወተናል። ብዙ ነገር ወንድ ልጅ አይጣ ወንድ ልጅ አጣቀም ነው ትልቁ ፈተና። በዛ ላይ እንደገና መተወሳችሁ ደግሞ ሾክ ሲሆኑብኝ አስቡ። እንዴት ብዬ ትዳሬ እንደምራ ስራው ሳሎን ይታወቃል። ግን እያበድክ እኮ ነው። አዎ ቁርጥህ ነው። በዚህ ሁኔታ ከቀጠለ ማበዴ ነው። አፌ ላይ ጫት ገረባ አድርጌ ይዤ መዞር አይቀርም። በዚህ ላይ ስራ ችግር አለ። እንደገና ይሄ ሲጨመር ደግሞ ማበዴ አይቀርም። ቆይ ባልና ሚስት አንድ ላይ ካልተኙ፣ ካልበሉ፣ ካልጠጡ፣ ካልተጫወቱ፣ የልባቸውን ካላወሩ እንዴት ነው ማላብደው? አንተስ አንደኛውን ላጤ አድርጎ ቁጭ አድርጓል። ድስት የለብህ፣ ብረት ድስት የለብህ፣ ሹካ ማንኪያ የለብህ። እናትየውማ አንተን ሊያስቀሩ አይችሉም። ያው ሊብሬው አንተ እጅ አይደለ ማለቴ ሚስትህ። እናቴ እኔ ያለው እዚህ ደረቅ ሶፋ ላይ አተኛም፣ ከኔ ጋር ነው እዛ የምተኛው አትለኝም? ቆይ እቺ ልጅ ሽንት ጨርቅ ምናምን ጨርሳ ነው አይደለ ትልቅ ሴት ሆና ያገባኋት? እንግዲህ ጥቁር ከነጭ ቀላቅላለች እንዴ! ትንሽ አይከብድም እንዴ? በዚህ እድሜ ምንድነው እማዬ ጡጦ ያጠቧት አይደለ? ለምንድን ነው እሳቸው የሰው ትዳር የሚረብሹት? እና ምን አልካት? ከፈለጉ ሶፋ ላይ መተኛት አንጥፈው ይችላሉ። እዛ ጋር የተከበረ ያባወራ አልጋ ነው። እኔ ምንም ድሃ ብሆን ስራ ብፈታ ያባወራነት ስሜት ግን ይሰማኛል። ወንድ ልጅ ነኝ። ወንድነትን ደግሞ አንተም ታውቋል። ስለዚህ እሳቸው እኔ ያባወራ እያለሁ ለምንድን ነው አልጋዬ ላይ የሚተኙት? ማን ስለሆኑ? ከፈለጉ ሶፋ ላይ መተኛት ይችላሉ ብያለሁ። አሁን ተረጋጋ። ዝም ብለን ነው የምንጨናነቀው እኮ። ይሄ ጉዳይ 1 6 ቢራና 5 ጂን ብንጠጣበት የሚፈታ ጉዳይ ነው። አሁን ተነስና እንውጣና ደግሞ አይ ሚሉ ከሆነ እቺ የመጡባት አውቶቢስ ሞተሯ ሳትቀዘቅዝ ተመልሰው ወደ ድሬዳዋ መሄድ ይችላሉ።
አይሚሉ ከሆነ ደግሞ ሶፋ ላይ ማደር ይችላሉ። የኔን ግን ትዳርና አልጋ ላይ ግን መተው እንደፈለጉት ግን እሹሩሩ እቼቼ መባባል አይችሉም። እሱን ተዋልኩ እኮ ናምጣ። አንተ መጠጥ እንዲህ ከሆነ ሁሌ በጠጣ ነው ደስ የሚል። አንተ ዓለሟ እኮ ፀሐይ ሆና ነው የታየችኝ። እንግዲህ እኔ መሰለ ጓደኛ ለጓደኛ ወይኔ ደስ መጠጥ እንዲህ ከሆነ ውሃ ምን ያደርጋል? ምን አለ የዓለም ወንዝ ሁሉ መጠጥ ቢሆን ገና ብዬሻጨረስ ደወለች። አልመሸም? መሸ እንዴ? አልመሸም። እሺ ለማንኛውም በቃ ተኙ፣ እንዳትጠብቅ። እኔም እማዬም እየጠበቅንህ እኮ ነው። ቶሎ ለመምጣት ሞክር። ይኸውልሽ የይስሐቅ ክርስትና ነው ማለት የይስሐቅ የእህቱ ልጅ ክርስትና ነው እና ትንሽ እዛ መቆየት ስላለብኝ ነው። ተኙ ተኙ ተኙ። ቻው። ክርስትና ትልቅ ሰው ነህ ለካ። ቆይ ምንድን ነው የሚልሽ? ምን አርጊ ነው የሚልሽ? እማዬ ስለማመሽ አትጠብቁኝ ተኙ ነው ያለው። ቆየት ነው የሚያመሸው? ከአሁኑኑ መማገጥ ጀመረ ማለት ነው? ኧረ እማዬ እንደዛ አይደለም እኮ። ቆይ እየማገጠ ካላየሽ አታምኝም ማለት ነው? አንቺ ሴት ይዞ ካልመጣ ወይ ካልተኛ ከሴት ጋር አታምኝም ማለት ነው? እንደሱ ሳይሆን የጓደኛው የእህቱ ክርስትና ነው። ለዛ ነው። እሺ አምነሽው እንዳይሆን እንዴ? አዎ። ቆይ ከምሽቱ 4 ሰዓት ክርስትና የሚባለው ምንድን ነው ይሄ? ፕሮግራሙ እራት ነው ምሳ? ምን እየሆነ ነው? ልንገርሽ፣ እየማገጠልሽ ነው። እወቂ፣ ሊገባሽ ይገባል። እሺ። አይ እማዬ ይመጣል፣ እንጠብቀው። ነገ አድሮ ይመጣልሻል። እሺ። ኧረ በስመ አብ በይ እማዬ፣ ሲጣን ጆሮ ይደፈን። ምንድን ነው የምታወሪው? ኧረ ያንቺ ጆሮ ይደፈን። በቃ ተለያዩ ብያለሁ፣ ተለያዩ። ጠዋት ተሳድቦ ወጣ፣ ማታ ደግሞ ምን እስኪፈጥር እየጠበቅሽ ነው? ነገ ደግሞ ከሌላ ሴት ጋር አድሮ ይመጣልሻል። ላንቺ እንደሆነ ምንም ፍቅር የለውም፣ እያየሁት ነው። በነጋ በጠባ የሚጨቀጭቅሽ ለአንቺ ፍቅር ስለሌለው መሰለኝ፣ እንድትፈችው ፈልጎ መሰለኝ። ጊዜሽን ባታቃጥ ይሻልሻል ልጄ። ስሚኝ እማ፣ በቃ ተይ። ለምን እንደዚህ ትያለሽ? አትበይ። እንግዲህ ከአንቺ የተሻለ ሴት አግኝቶ መሰለኝ እየወሰለተ ነው ያለው። ይህንን ማወቅ አለብሽ ልጄ። ይግባሽ ይግባሽ ሰው ነገር። እሺ ስሚ፣ እምልሽን ስሚኝ። ኧረ እማዬ ይመጣል፣ የምር ይመጣል። እንዴ እንግዲህ 10 ይመጣል ይመጣል አትበይ። ይሄ ችጋራም ደውይለት። ትዝታዬ ናት። ጠጣኝ፣ ጨምርለት። መቼም በነበረኝ ሰዓት ያው ታውቃለህ። አይቸግር። ደወለሽ ደግሞ ከይሲ ደወለሽ ደግሞ ነገርኳት አይደል? እንዲህ ምንድን ነው 10 በደው? አቤት። እየጠበቅን ነው። የት ደረስክ? ነገርኩሽ እኮ መሽቷል እኮ። እማዬም አንተ ካልመጣ አልተኛም ብላለች። እየጠበቅን ነው። እንደውም እርፍ በይ። አልመጣም። የት ልታድር? እኔ የት ማደር የታሳሰበሽ? ምን አሳሰብ?
በዚህ እድሜሽ ጥቁርና ነጭ ቀላቅለሽ ከናቴ ጋር ካልተኛው እያልሽ አይደል? ታዲያ ተኝተሽ ጠቢያ ጡትሽን ለምን ትደውያለሽ? ለቀልድ ጊዜ ሰው እንዴት 52 ዓመቱ ሞልቶ እናቴ ጋር ተኝቼ ለነገሩ ማጣቴ ነው። እሷንም ወደ ልጅነቷ ይመለሳል። ሰው ጥቁርና ነጭ ቀላቅሎ ከእናቴ ጋር ካልተኛ ይባል ነውር አይደለ? ነውረኛ ቅዳልን እስቲ አንተ ነው አምጣ ጥጥራት እንደፈራሁት ነገረሽ አይደለ? እማዬ አልመጣም አለኩ እና ተመልሳ እንዳትመጣ አትይውም ነበረ? እማ ጆሮዬ ላይ እኮ ነው ይዘጋብኝ። ጭራሽ እኔ እኮ ነግሬሽ ነበር። አንቺ አሰሚም። ብዙ ጊዜ ነግሬሽ ነበር። ነገውኑ እዚህ ቤት እንዳያድር ሻንጣውን፣ የምን ሻንጣ ነው እሱ? ፌስታሉን አስይዘሽ እንድትሸኝልኝ ይፈልጋለሁ። አለቀ። እኔ አሁን ደክሞኛል። ገብተን እንረፍ። ጨርሻለሁ። ያ ቢተባበር የፊደረስ ነበር ቢማማ ቢተረዳ ሁሉም ባንድ ወይ መተባበር ድንቄ ወይ መተባበር ወይ አንተ ታድለ እንደዚህ አይነት ገነት ህይወት አለ እንዴ? ብቻህን የምትኖረው ምን አለ ትዳር እርግፍ አድርጌ በቀረብኝ በተው ደግሞ እኮ አታፍርም። አትመጣም ትላለች እዛ ደረቅ ሶፋ ላይ እኮ እንደ ሀብታም ውሻ ኩርምት አድርጋ ልታስተኛ ባል እንዳይለምድብህ ምን ኮርማ ይመስል ታጋሳብኛለህ? እንዳይለምድብህ እንደው በለመደብኝና በፈታች ባል እንዳይለምድብህ በል በኋላ አንተን ያበላሸው እንዳትለኝ። እኔ ለትዳራችሁ መበተን ምክንያት መሆን አልፈልግም። አታልቅስ ነው የሚያስለቅሰኝ አለ ደብተራው አጎቴ። ሲጀመር የት ያለውን ትዳር ነውና ነው የሚፈርሰው የሚቆመው። የእኛ ትዳር እኮ ይሄ አወቅኩ በልጅነት አኩኩሉ አኩ ሰው በዚህ እድሜው ትዳር ቢሆን እናቴ ጋር ካልተኛው ካልተጠቀለልኩ ይላል። እነዚህ ዳጣዎች መልተመስንተኛው ምን እሱ ብቻ እናትሽ ታስተኛሽ ጡቷን እያጠባሽ ምናምን እኮ ነው ያልካት። የዚህ ነው ያልሰክረኝ ነበር። ወይኔ ቀላል ሰክረ ነበር። ጭራሽ የት ነኝም እንዳልካትም አታውቅም። ብቻ አደራ መጠጥ ቤት ነኝ ብዬ እንዳይ አደራ። እንደዛማ ብትል የተሻለ ነበር። ግን እኔ ነው ከየት አምጥታት እንደዛ ያልካት? ቆይ እኔ ካንተ እህት ጋር ነበርኩ ምናምን አልኳት እንዴ? እንደዛ እንኳን አላልክም። የእህቱ ልጅ ክርስትና ላይ ነኝ ነው ያልካት። እንደሱ ነው እንዴ ያልኩት። እኔ ደግሞ ታውቃለህ ሌላ ነገር የቀባጠርኩ መስሎኝ እኮ ነው። ጭራሽ እንደገና በእሳት ላይ ቤንዝል። ተመስገን። ያው ለምታን አስተካክል። ያው ካላባረሩ ማለት ነው። አታደርጉ። እኔ እኮ ነኝ ተበዳዩ። ስራ ፈቷል። ዛሬ ቢሮ ሳይሆን ዱራዳሪ ሆኗል ተብሎ እኮ የተበደልኩት እኔ ነኝ። ታውቃለህ። በዳይም ተበዳይም አለው እንግዲህ። ተበዳይ ነው ብላ ካዘነችልህ እንግዲህ እናያለን። ታታክ አመዳም በላት ምንም አታመጣም። ያርግልህ።